ሰላም እንዴት ናችሁ ቤተሰብ? እኔ የሚያስቀኝ ነገር ማለት ነው በጣም ነው እንዴ ያረገዘችው፣ በጣም ነው እንዴ የወለደችው፣ በጣም ነው እንዴ ቤት የሰጣት የሚለው ነገሮች ማለት ነው። እውነት ቤት ሰጣት ነው ወይም ተከራይቶ ነው? የምሬ ነው የምላችሁ። በጣም እየፈላ ነው በሁሉም ቤት ማለት ነው። ምንድነው አንድ ነገር አይገባም፣ ለምን ቤት ይሰጣታል? የማይገባት ነገር ነው። ሀይሚስ ምን ይሰማታል? ወይም ደግሞ አያማክራትም ወይ ምናምን የሚል ነገሮች ነበርና እንደ ድራማ ከሆነ ምን እናድርግኛ? በቃ ተቀብለናል እኮ በቃ እሺ ወልደሃል ብሩኬ ብለን ተቀብለናል። ለምን እስከ እውነቱ እስኪመጣ ማለት ነው። ራሱ ፈቅዶ ልጁ የኔ አይደለም አረጋግጫለሁ፣ ከዚህ በኋላ የኔ ኃላፊነት አይደለም ብሎ እስኪቀበል ድረስ ዝም ብለን እንቀበላለን። ምን እናድርግ? እሺ እነሱ ዋናው ነገር የእናሱ ፍቅራቸው ነው የምንፈልግ ነው እንጂ በመሀላቸው ሳትገባ ስትቀርቆ ምንም አንልም። አናውቃትም ልጅቷ ማለት ነው። በመሀል ስትገባ በማይሆን ነገር መጥታ ምናምን ከመጣች ግን ያው ሆ ማለት አይቀርም ሁላችንና በጣም እያሳቃችሁ ነበር እዚህ ላይና እና ምን ልላችሁ ነው? በቃ ዝም ብለን እንከተል ውዶቼ። እነሱ ራሳቸው ጨርሰናል ብለው አዲስ አበባ እስኪሄዱልን ድረስ በቃ ዝም እንበል። አንዳንዴ እልህ እንዳይገቡ አቡን ከኛ ጋርና የማይሆን ነገር እንዳይገቡ በቃ ዝም ብለን እንጠብቃቸው ወደ ፍቅራቸው እስኪመለስ ድረስ ማለት ነውና ያው እንግዲህ እንጠብቃለን። እኔ እኮ የሚገርሙኝ ደግሞ ሀይሚዬ ምን አለ መሰለሽ አለች ተራ የሚሸጠው ሳልባስ ተለብስ የሚወጣጠረው ነገር እኮ ነው በጣም ደሜን የሚፈላው። ሀይ እግዚአብሔር ማመሰግነው ማንን እንደሆነ ታውቂያለሽ ውዴ? ማመሰግነው ሸሄን እኩል አድርጎና ወደዚህ ወጣሽ ሸሄን እኩል ነን። የመዳም እኛ ሸቃሎች ጋራ በልጠን ነው የምንገኘው። አይደለም መወዳደር ለብሰው ስለማይወጡ እንጂ ሻንጣችን አኑረው አሁን ይሄ ህዝብ አሁን እንደዚህ እኛን ውጥት ብለን ብናይ ይቻረው ጌትናት አሁን የምትሰድበው ይሄንን አፍንጫው ሰፋብኝ ያልኩት እኔ አልተሳደብኩም። ገሌላ ይተውልል ተላለች ያላል። እኔ የምልሽ አንዳንድ ማርኛ ሁልጊዜ ታመጨነቅ እኮ ስለ አንድ ሰው ዩቲዩበር ብቻ ከማውራት ለምን ሁሉንም አንሄድባቸውም? የኛ ልጆች ይረፉ። አዎ የኛ ልጆች ብቻ ለምን ምን በወጣቸው ይረፉ። ውድ የሚከድበት ዩቲዩበር አይደል? መቆጫና ዘነዘና አድርገው እኮ ወቀጧቸው። አንቺ ወቀጧቸው እኮ እንትና ወላ ማለት ነው። በርበሬ ወቀጣ፣ ጌሾ ወቀጣ፣ ማንም አይመጣ እያሉ ወቀጧቸው። እስኪ በቃቸው እኮ ፍቅሬ የኛን ወቀጡት ነው እንጂ ወቀጡት እሱን የወቀጡት ውዴ። እኔ ግን ልንገርሽ ቁም ነገር ሰወራ ማለት ነው ውዴ። እኔ ግን እንደ ሀሳብ ማለት ነው የዛሬው ቪዲዮ አስተማሪም ስላል አይደለ አንደኛ ቁጥጥሩን ፍሪዙን ፈቱ። እኔ ዛሬ ጉዴ ፈላ። እኔ ዛሬ ማፈጠሬ ነው። አይዟችሁ እኔ ከታች አላችሁት መቼም እንድታግዙኝ። ዛሬ የሚባል ስም ስትሰሙ ኖ በሉ። ስሚ ልንገርሽ፣ የሆነች ልጅ የጨረቃ ፋሚሊ ያመጣች አይተሻታል? የሆነች ሪከርደር አለች። የጨረቃ ፋሚሊ ሳይሆን የሆነች ልጆች አሉ እንትን ሪከርድ ያደረገችውን እንድጠግት አድርገው ነው መሰል ማለት ነው። ይሄ እኛ አረብ ሀገር የምንሰራው ሰፊው መኮረኒ እንዴት ነው እንደዛ አድርጋ ነው ያመጣችው? እውነት ነው የምላችሁ እኔ አላውቅም። ያመጣለ በጣም አንቺ አስበሽ ማሬ ሁለት ሴት ከጎንና ከጎን ከዛ ሶስተኛ ሴት ነው ማዝናናት ፈልገው እና አሁን ይሄ ጅል ነው። አብይ አህመድ እሱን አይቶ ነው ጅል አንፎ ጅላጅል ብሎ የተላጅል ብሎ ያወጣ ጊዜ ነው ይሄንን ነገር ያመጣው። ምን በወጣቸው ሀይሚና ቡሩኬ ብቻ የሚረገጡ ስንት ዩቱበር የሚከድበት እያለ ማለት አሁን የዛሬው አሁን ይከድበታል። ቀላል ይከድበታል እንዴ? አስበሽዋል? እንትን እኮ ነው አሁን መታችሁ ስትለምኑኝ ደበራችሁ። በጣም ልመና በሴት
አንቺ ግን እውነትም ማለት ነው። አሁን እኮ እሱ ብቻ አይደለም ጥፋት እኮ ሴቶቹም ናቸው እኮ። በዚህ ልክ እኮ አሁን ሴት በአሁኑ ሰዓት ሴትም ወንድ ለምን የማይገኝበት ጊዜ ነው እየተባለ ነው። በቃ ኧረ እኔ ግን ለምንድን ነው መንግስት ዝም ያለው? እውነትሽን ነው ቲቲ እንደ ሀሳብ መንግስት እኮ ግራ ገብቶታል። ግራ ገባው። ማንን ይዞ ማንን ይዘው ሲጀመር ወጣትን እኮ እያበላሹ ነው። ወጣትን እያበላሸ ነው። ብድግ አድርጎ አይከተውም እንዴ? እንዴ ለምን አሁን ሀይሚ አስቢ። አሁን እኮ በአሁኑ ሰዓት ማለት ነው አንድ ፍቅረኛ ሚስት ብትኖረው እባክሽ አንቺ ብከጅ ሌላ ትመጣለች አይነት ነገር እኮ ነው እየተማርን ያለ ነው። እነሱ ሲጀመር ደግሞ ማለት ነው ዝም ብላችሁ ስለምትጨቃጨቁኝ በቃ ሌላኛውን ተቀያሪ ላምጣ። ቤንችና ቤስ ታሰልፎ እንደ ኳስ ሊያጫውት ነው። ሪዘርቭ እኮ ነው እንትን እኮ ነው እኮ ማሊያ ነው ማለ እንትን ነው ማለ። ዛሬ እኮ የተጫወተው መረብ ኳስ ነው። ዳርና ዳር ሆኖ አንደኛው ይስ እንትን የሌለ እሱ ነው መረብ ኳስ ጨዋታ ነው በቃ ያደረገ። 3 ከወዳ ሆኖ 3 ከፊት ለፊት አለቀ። ደግሞ እኮ የፀጉሯ ስታይል እኮ አሉ የቤሩት ቅመም ነበረች አሉ ሲሉን የሰማሁት። እንደ ሀሳብ ብላ ጽፋለች። ላይኩም ኮሜንቱም ነፍ ነው። ይቻላል እኮ ጀግና ሄድበት እየተባለ የተበረታታው ጎበዝ ሁሉም ሰብስክራይብ እያነሰ እየታጸጠሰት ልክ ይገባሉ። ይሄ ነው ለእነሱ ቅጣታቸው። አንቺ ይኸውልሽ አንቺ እናት ይሄ ነው አንድ ሚስት የወለደችለት አጠገቡ ልጅ ይዛ ማለት ነው ልጅ ይዛ አንድ ሚስት ልጅ ቢያንስ እንኳን ማለት ነው አስማምታ ብታጠፋ እንኳን እንደ እህት ተቆጥታ እንደ ሴት ተቆጥታ ተይ አንቺ እህት ነሽ እንደዚህ ብላ ነው እንጂ የምታስማማ ውሸትን ካላገባ አይመጣውም በመድኃኒዓለም ስሜ ልንገርሽ። ለነገሩ አባባል አይደለም ኮሜንት መልሱ ላይ ሲመጡ ነው ነገሩ የጠፋው። ሻንጣህና ጓዙን ይውሰድልኝ ብላ እንደገና ደግሞ ትናመታ ምርጫ ውስጥ ስገባ መልሰ ራሷን እንትን አለች ወይ ቁርጥ አድርጋ በቃ ወጣት። እኔ ግን ድራማ ስለሆነ እኮ ነው ቆርጣ የማትወጣው። እኮ ድራማ ስሚ ሰላምዬ፣ ድራማውም እኮ በድራማ መልኩ ሰው የሚማርበት አለ እኮ አየሽ አይደለ? ድራማ ሆኖ ሰው የሚማርበት። እኔ ግን አንድ ነገር ልንገራቸው፣ ከተሳሳትኩኝ ንገሩኝ፣ በኮሜንትም መልሱ። ውዴ ልጠይቅሽማ፣ አሁን አንዳንድ ሰው የባል ቤተሰብ ለሚስት ጥሩ አይደለችም የሚባል በትክክለኛ አባባልም ነበረ። እሱን ነው አሁንም እያየን ያለ ነው። አሉ አንዳንድ ሰዎችም አሉ። ግን በብዛት የተለመደው ወይ የባል እህት አወደኝም፣ የባል እህት እኮ እኔ እና እሷ ብለን እንድንሆን አፈልግም እያሉ የሚያወሩ አሉ። ሪልም ነው እኮ አሁን እሷ እያደረገች ያለችው። እንደ እውነቱ ካህል እውነትም አለ፣ እውነተኛ ታሪክ አለ። የባል እህት የወንድሟ ሚስት የማትወድ ሴት አለች። ከተሳሳኩኝ እንግዲህ አላውቅም። ትዳር ውስጥ ገብታችሁ ስትወፍር ማለት ነው። እኔ ስትወፍር ስቡ ጭንቅላቷን ነው የደፈናት የመሰለኝ። እኔ ወይ ትናንትና ነበረ ምን እንዳለች ሰማሽ? ዛህሩ ምን አለች? ሁላችሁም ትውት ታርጋችሁ የራሳችሁም ህይወት ጎበዝ ሆናችሁ አሳዩ። ሩታ ልጅሽን ይዘሽ ጎብዘሽ ያኒ ወደ ራስሽ ተመልሸሽ ጎብጂ፣ ከዛ በኋላ ታያለሽ ላይፍሽን እንዴት እንደሚሆን አለቻት። ለዘኛችሁም እንደዛ አለቻት። እንደዛ ለዛችኛዋማ እኮ እኔ ነግሬክ ነበረ። እችኛዋ ጥሩ እንደሆነች ብላታለች እኮ መጀመሪያ እኮ እችን አበረታታታለች። ውሽሚትን አበረታታታለች። ምን አይ ግን ደስ የሚለው ድራማው ነበር እኮ ነው ብዙ ነው። አሁን ግን ብትብለው እኮ ታዲያ እኔ እኮ እያልኩ ነው። ሁሉም ሰው ሳይሆን ዛሃሩ ባላላት ልጅ አላት፣ ባላላት የተከበረ ባል የተከበረ ልጅ አላት። አዎ ባይተቀደሰ ባላላት ባይከበር ይሻላል። ማሬ ብልጥ ናት። ስሚ ብልጥ ናት። ባሏንና ልጇን ሚዲያ አውጥታ አታስረግጥም። በሰው ህይወት እየገባይ ግን ታመላልሳለች። እሷን ይረግጧታል። ባሏ አለ፣ ልጅ አለ። በጣም የሚያማምሩ ልጆች አሏት። ባሏም ራሱ ሲያምር ባሏ ያምራል ራሱ የሆነ ሰዓት ክርስትና ነው ምንድን ሀቅ እየተባለ አይተ ነው።
በጣም ነው የሚያምሩት። ግን እኔ ደስ የምትለኝ ትንሽ ትሁታቸው ሀይሚ ጋራ ባለፈው እንትን ያለችው ወይኔ ያች ልጅ ቆሻዬን አንድ ቀን ግን እኮ ዛሬ ገንዘብ ይመቸው ፍትፍት ያደረግሻል። በጣም ይመቸው እንጂ ይመቸው ጥርጥር ነው ይመቸው። አንቺ ስሚ ልንገርሽማ፣ እንዲህ እኮ ነው በሙቅ ውሃ ምንድን ነው ያለ ሀሳብ አዳሪ በሙቅ ውሃ ታጣቢ እንዴ ሆኖ ገንዘብ ይመቸው እኮ ነው ያለው። አዎ ገንዘብኛ ቢኖር ይመቸው እንዴ። አሁን እኛ ገንዘብ ቢኖረን እዚህ ቦታ ላይ ተቀምጠን አሁን ገንዘብ ቢኖረኝ እዚህ ስራ ፈትቼ እንዴት ስለኝ ነበር እኮ። ለምን እንደዛ እንዳልኳችሁ ታውቃላችሁ? ትልቅ ሰውዬ ነው ስለነበር ወደዛ እንዳይወስዱባቸው ዝሙት ነው የሚሰሩት ነው ባጭር አማርኛ። እና ያኔ እኮ ግን ጥቅም ተዋደ። በነገራችን ላይ ናኒ በለጠ ይቅርታ አድርግልኝና አሁን የሚሰሩት ስራ አሁን እየሄዱ ነው። አሁን እየሄዱ ነው። ደስ አላለኝ። የትኛዋም ሚስት አልጣመኝም፣ አልጣፍጥኝም፣ አትቀበልም። እኛ ብቻ ጎሄድ ይስሩ። ላይክ አድርጋችሁ ውጡ። ማታዩ ከሆነ የቀሳ እኔ እኮ አጥፍቻለሁ። አጥፍቻለሁ። ቲክቶክንም ዩቲዩብንም አጥፍቻለሁ። ለጊዜው የ13 ዓመት ልጅ ነው እንዴ ሲያዩት ቀጤ ዛሩ ውድ እኔ ዛሬ ያስለቀሰችኝ ማን እንደው ታውቃላችሁ? ማን እንደሆነ እያስለቀሰች ታውቃላችሁ? እንትና የኤፍሬም ሚስት እያብ ስለ እናቷ ስታወራ ጓደኛዬም እናቷ ደግሞ ስታምር ወይ ድርብብ ያለች ውድ እንዴት ልመን ዩቲዩበሮችን የቡታጀራ ዩቲዩበር ስለ ዩቱብ አይደለም ሀይምዬ፣ ስለ ዩቱብ ስለ ስራው ሳይሆን ለእናቷ ስትገልጽና እናቷ ንግግሯ እናቴ ጓደኛዬም እናቴም ናት ያለችውን ፓርት ያስለቅሳል። ማለት እህት የላትም መሰለኝ፣ ትልልቅ እህት የላትም መሰለኝ ልልሽ ፈልጌ ነው። እናቷ ፈራሁት እኮ እንደዚህ እየደገሱ ከፈለጉ ስራ ነው ይላሉ። ነገጧ ደግሞ ሲቀይሩት ትናንት ገብተው ማለታችን አይቀርም። ታየው እንትን አባትየው ደግሞ የኤፍሬም አባት ደግሞ አለ ይመቸው። አራድዬ ናቸው ግን ሁሉም እኔ ምንድነው ቅቤ እየበሉ ነው ያደጉት። ፋታ እኮ ነው የሚያደርጉት። ቅቤ እየበሉ ነው። ሸቃሎች ቤት ይሰጠናል ብለው ሸቃላ ሳያገቡ እሱማ በጣም ነው የምታስጠላው። ማርያምን አባትም እኮ የላትም። እናቷ ብቻ ነው የሚያሳደገቻት። እሷ ታላቅ ነው መሰለች። አስበሽዋል? ኧረ በእናትሽ እዚህ ተሰቃይታ ማናት እናቴ አባት የሌላት እያብናት ያስቀምሽዋል። ያስረግዞ ከዛ ችግር የለውም ቤት ስጣት ነው ይቀበላሉ። እናቷን ሺህ ዓመት ያኖርላት። ጥይት ፈልጌ ነው መደፋት እናቴ ያላፈቅ ተከራይቼ ነው መደፋት። በጥይት ማንን ነው ውዴ? እስተኽፈረላ ማሬ እኔ ቁጭ ብዬ እኔ አረብ ሀገር ቁጭ ብዬ ሲሄድ ሌላ ውሽሚት ይዞ አስረግዞ ወልዶ ሌላ በሳምንት ምርመራው ይሰጣል። ጥይት ፈልጌ ነው መደፋት እንደ ሀሳብ በትኛት ነው። ሰሜ ልንገርሽ፣ አስቀድመሻት መከተል አለብሽ ነው አማርኛው። እና ውድ አይደለም ጠብ ታረጊያታለሽ። አይዲ ካለሽ ትወጫለሽ። አለቀ። ምንድን ነው የዛሬው ትምህርት አለው አሉ። ምን ትምህርት አለው? ምን አይነት እንትን ውዴ ኤሌመንተሪ ነው ሃይስኩል ላይ ነው ትምህርቱ? የረኔ ምንም ትምህርት እኔ እዩ ተመጣይ ጀምሬ እስካሁን ምንም ትምህርት አልተማርኩም። ይቅርታ ከዛ በፊት ያለው ነው አስተማሪ አይገባኝ ማለት ነው። ለውሽማ የዝሙት ትምህርት ወለደሽ ሄዶ ወለደ እንበል እሺ። ወልዶ ከእንደገና ሚስት እያለች እሺ ኦኬ ቤት የትኛው ሰው ነው የሚሰጠው? በጣም ነው እንደ ቤት የሰጠው። ምን ነው ባዶ ሆነ ታዲያ? ቃይ ሞልተን መጣ እንዳሳ ሞልቶ ነው ፍሪጅ ይቀራል ብሏል። ነገ ይገዛል ፍሪጁን። ልጅቷ ልታቀዘቅዝበት ነው። ምን ነው ፍሪጅ ብቻ ባዶ ሆነ? ወደዛ ያለውን ያሳዩን እሺ። እንዳሳ አይ አንዷን ክፍል እኮ ነው በደንብ ያሳዩሽ። ሁሉንም አሳይተዋል። ሲጀመር አልጋው ይቀየርላት። እኔ የምልሽ መቼ ነው አበባው ተገዝቶ ላይ የሆነው? ወይዬ ስደተኛ ወይዬ እንዴት ያሳያሉ? ሆቴል እኮ ነው። ካሳዩማ ነገሩ ሁሉ ተበላሸ እኮ ነው።
ያደራጁ ሲገዙ ማየት አለ። እንደ ሀሳብ ትምህርት ቤቱ የት ነው? ሃይስኩል ላይ ነው? ኤሌመንተሪ ነው? ዩኒቨርሲቲ ነው? ማሬ ትምህርቱ አረኛ ወይኔ ግን አንዳንድ ሸቃላ ውስጥ ሁሉ ጭንቅላት ማስተውል የሚያለቅስ ብቻ ያለ ወደ የትናንትና ሳይክል እናንተን ራሱ ያንተና ነው ማሬ። እንዴት ያደርጋል? የዛሬውማ ትምህርት አለው ብዬ የምለው አዳምጪኝ፣ አንከራከር። ትምህርት አለው ብዬ አንቺ የለውም ውዴ ላውራሽማ። ትምህርት አለው ብዬ የምለው ምንድን መሰለሽ? ስሚ፣ ትምህርት አለው ብዬ የምለው ምኑን እንደው ታውቃላችሁ? ዛሬ ይሄ ስራው ምናምን ሳይሆን ለሰው ልጅ ደግነትን፣ ጥሩ መመኘትንና ጥሩ ማሰባቸው እሱ ትምህርት አለው። ደግነትን ማንም ሰው ምንም ቢበድልሽ፣ ምንም ቢያስከፋሽ፣ ምንም ቢጨቁንሽ ለዛ ሰው መልካምነትሽን ጥሩነትሽን ነው ሀይም የሚያሳየችው። ብሩክ የሚያሳየው ጥሩነትን ነው። ብሩክ እንደ ልጅና ብሎ እንደመቀበሉ መጠን ሀይሚ ደግሞ ለብሩክ ስትል እሷን መንከባከብ እንዳለባት ጥሩነትን ነው ያስተማረችው። ጨርሻለሁ። ላስገባልሽ ነበር ተውት። አንቺ ደስተኛ ነህ? እንዴት አንቺ በዚህ ህይወት ደስተኛ ነሽ እላታለሁ በሚለው ሲረግጡት ነበር። አለበዛ ጥሩ አይደለም። ከተናገርኩ ጥሩ አይደለም። ኧረ ተናገሩ። ተሰርቷል፣ ሰርተው አስቀምጠውታል። የነገውንም ኧረ ተናገሩ። ኧረ እኔ አልናገርም። መሸበ ማደር ነው እውነቱን ተናግሮ ምን